እየተሰማኝ አይደለም። ኧረ እባክህ እስቲ ልቀቃትና ትምጣና እሷ እንኳን ታውራኝ። እንዴ ትጎዳሻለች። አንቺ ደግሞ እንድትጎጂብኝ አልፈልግም። ደግሞ ልጅ ከዛኛው ክፍል አውጥቼ እዛ ዳር ላይ ያለው ክፍል ውስጥ አስገብቻታለሁ። እሺ ትሰማኛለህ? አሁን ሰው አምጣልኝ ነግሬሃለሁ። የሚያጫውተኝና አብሮኝ ምግብ ይበላል ሰው አምጣልኝ። አይ ተይ ልጄ፣ ድሮ ጎረቤቶቼ ይሄ ልጅሽ ገዳይሽ ነው ይሉኝ ነበረ። እንዴት ሊገለኝ ነበር እኮ። ምን እንዴት አለው ልጄ? ይሄ ክልስ እንዴት የቴ ያክሊሉ አባት ፈረንጅ ነው እንዴ? ምን አልሽ አንቺ? እኔ ነኝ ከፈረንጅም ወልደው ነው ቴቴ። አይ አክሊሉ ክልስ ነው ስትይ ጊዜ እኮ ነው የሆነ እኮ ነጫጭባ ቲማቲም ፊት ነው። አሁን አክሊሉ ምኑ ያምራል እንደው ስታዩ ልጅ አይዘጋሽም? እሱስ አያምርም። ማንም የማያምረው አንቺ? የኔ ልጅ አክሊሉ ነው የማያምረው? እንዲህ ናትና ምን አልሽ? የጨረቃን ጎቻ የመሰለ አያምርም ትይኛለሽ እንዴ? እንዴ መርዞ ፊትህ እኮ ተጎድቷል። ተጎዱ አይደል? ትንሽ እሱን አላየሽው? ውይሉ እሱን አላየሽው? ደብድበው ነው ወይስ? አይ ተደባድበን ነው። የትልሽ ነው? እዚህ እኮ ምግብ አብረሽ ካልበላሽ ብላ እና በላሽ? ያውም የሚጣፍጥ ምግብ ነው። ተይ እባክሽ፣ አንቺ ደግሞ የሰው ቤት ሆኖብሽ ነው እንጂ አሁን ከአንቺ በላይ ጣፋጭ ምግብን የሚሰራ ሰው አለ እንዴ? በጣም ነው። ቶሎ መኪና ውስጥ ይሻገባው። ወዲያው ደግሞ መኪናው ፍሬን አልሰራ አለኝ። ተጋጩ። እሷም ሞተች፣ እኔም ሸሸሁ። ሰላም እንዴት ናችሁ? ያላችሁበት ሰላማችሁ በዝት ይበልልኝ። ተወዳጁ ሰገን ድራማን ይዘን መጥተናል። እንግዲህ ሉላ ያው ስለላዋን አጠናክራ ቀጥላለች። መርዞ ደላላው ደግሞ ተደብድቧል። በጣም ነው የሚያሳዝነው። እንግዲህ አይኑን ማጥፋት ነው እየቀረው። ጉድ ነው ጉድ በቃ። አሁን ደግሞ መድብል ገብቷል። አይኑን ያጠፋለታል በእርግጠኛነት የአቶ አክሊሉን። እንግዲህ መርዞ ያው ጥበቃ ስላመጣለት ለአክሊሉ እንግዲህ መድብል በመጣ ቀን ነው ጸቡ የተጀመረው። ስለዚህ በዛ ምሽት ደብድቦት አጥር ዘሎ ነው የሄደው። በዛ ምክንያት መርዞ ተደብድቧል። አይደለም መድብል ደብድቦት ይቅርና ባይደበደብ እንኳ ራሱ እንደዚሁ በቃ ተከራዮቹን እንደጠላቸው መግቢያ መውጫ እንዳሳጣቸው ነው ሰውየው። መርዞ ደግሞ በጣም ነው የሚፈራው። ከጀርባ ብቻ ነው እጅ እግሩን የሚያወራጭፈው እንጂ በጣም ነው የሚፈራው። በምድር ላይ እንደ አክሊሉ የሚፈራው አይነት ሰው የለም መርዞ። በጣም ያሳዝናል። አንደባለው ጥሎት እንግዲህ ምንድነው ተደብድበህ ነው ወይ ስትለው ሉላ ተደባድበን ነው ያለው። አቤት ግን እንደው ልብህ እኮ ትልቅ ናት፣ ግን ምን ዋጋ አለው? አቅም የለም፣ አቅም ዜሮ ነው። ተግባርና አቅም የለም እንጂ መርዞዬ ንግግር በጣም ትችላለህ። ከሚስቱ ጋር ደግሞ በቀን ካልተኛው አብሬሽ መተኛት እፈልጋለሁ ብሎ ጠጋ እያለ ነው። እቺ ጠጋ ቃለ ማንሳት ነው ብላ ኤፍራታ ደግሞ እኔ እንደውም እራት አልሰራም እራት ስራ እያለች እያዘዘችውም ትገኛለች። ኤፍራታ ይመችሽ፣ በዚሁ ቀጤ መስራት መቻል አለብን። የኩሽና ስራ ማን ነው የሴት ብቻ ነው ያለው። ስለዚህ መርዞዬ አንዳንድ ጊዜ እራት ምንም እየሰራ ሚስትህን ማስደሰት መቻል አለብህ። ከዛ አንተ ጥሩ ወንድ ስትሆንላት ኤፍራታ ደግሞ በቃ አብረሃት ቀን ብትተኛ ሌት ብትተኛ መቼም ነው ፊት የማትነሳህ። እንግዲህ እኔ ልመክርህ የምችለው አንተ እንደምትፈልገው አይነት ወንድ ስትሆንላት በዛ ጊዜ ምንም ችግር የለውም ማለት ነው። ትቀበላለች ኤፍራታ። ስለዚህ የምትፈልገውን ነገር ሁሉ ማድረግ አለብህ መርዞዬ። የሆነ ነገር ለማግኘት ስትፈልግ ዝም ብለህ ማግኘት አትችልም። የሆነች ዋጋ መክፈል አለብህ። እንግዲህ ሉላ እቴቴ ምግብ ካላባላሽኝ እኔ ብቻዬን መብላት አልችልም እያለች ትገኛለች።
የማንዘር ጎመንዘር እንደሚባለው በአንዳንድ በኩል ጨዋ ጨዋ ያረጋታል፣ በአንዳንድ በኩል ደግሞ እንግዲህ እንደ ልጇ ያጫውታታል። አይገርምም? አያምርም ምናምን ብላ ሲያበቃ ልጇን ሉላ ደግሞ እሱ ሰው አያምርም ብላለች። የሚገርም እኮ ነው። ከዛ የጨረቃ አንጎቼ መሰለ የኔ ልጅ ምኑ ነው የማያምረው እያለች ትገኛለች። እቴቴ እንግዲህ ጎረቤቶቼ ይሄ ልጅ አጥፊሽ ነው ይሉኛል ብላ ተናግራለች። ጎረቤቶቿ ያለሆነ ነገር አይደለም እንደዛ እያሉት ያለው የአክሊሉን ጸባይ የአክሊሉን ደግሞ ከጀርባ ያለው ማንነቱን ስላዩና ስላወቁ ነው። በእርግጠኛነት እንግዲህ ሰገን እንዳልሞተች መድብል አረጋግጧል። ይህም የተቀበረችበት የተባለው ቦታ ስለተቆፈረና ስለተረጋገጠ ነው። ስለዚህ የእቴቴን ባል ወይም አባቱን አክሊሉ ገሎ እዛ ውስጥ እንደቀበረው በእርግጠኛነት ጎረቤቶቹ በደንብ ስለሚያውቁ ከዛ አንጻር ሊሆን ይችላል። እንግዲህ ልጅሽ ነው የሚገድልሽ፣ ልጅሽ ነው የሚያጠፋሽ ከተባለች አንዲት እናት ከጀርባ የሆነ የማታውቀው የሆነ የተደበቀ ነገር እንዳለ ግልጽ ነው። እቴቴ እንግዲህ ምንም የምታውቀው ነገር የለም። ስለ ሰገንም ቢሆን ሲፈልግ ሚስቴ ናት ይላታል፣ ሲፈልግ ደግሞ እብድ ናት ትጎዳሻለች እያለ እንግዲህ ምግብ እንዳትሰጥ ሁሉ በጣም እየከለከለ ቁልፍ እየወሰደ ሁሉ ነበር እስካሁን የቆየው። አሁን ደግሞ ይባስ ብሎ ከቤት ውጭ ካለ ክላስ እንግዲህ ዘግቶባት ይገኛል። መዝጋት ብቻ አይደለም አስሯት እጇን እንዲሁም አፏን አፍኗት ነው ያለው በሻሽ። በጣም ነው የምታሳዝነው ሰገን። እግዚአብሔር እንግዲህ መድብልን ከች እንዳደርግላት እንጸልያለን። መድብል ገፍቷል። ነገር ግን መርዞ ደላላው ደውሎ ለአክሊሉ መድብል እንደመጣ ነግሮታል። መድብል ቢያንስ በር እስኪከፍት የሆነ ነገር እስኪያደርግ ድረስ ቢጠብቀው መልካም ነገር ነበረ። እንግዲህ ሞገስ እንደተናገረው እኔም ሄደው ጥግ ጥጉን ነው፣ መድብል ደግሞ የሚሄደው ፊት ለፊት ነው ብሏል። መድብል እየሄደ ያለው ፊት ለፊት ነው። አክሊሉ ካየው አሁን ላይ ይተኩስበታል። ከመተኮስ ወደ ኋላ አይልም። ሰገን ደግሞ በጣም እርግጠኛና በጣም ተስፋ አላት። ይሄ ደግሞ ደስ የሚል ነገር ነው። የድሮ ፍቅረኛዋን መድብልን ትፈልገዋለች ማለት ነው። አንድ ላይ የመሆን ራሱ ፍላጎት አላት እሱን ካገኘችው። እንግዲህ እሷም መድብል እንደሆነ አውቃለች። ይሄ በጣም ትልቅ ነገር ትልቅ ተስፋ የሚያስጨብጥ ነገር ስለሆነ እሱም አውቋል እሷም አውቃለች። ይሄ በጣም ትልቅ ነገር ነው። ስለዚህ መጥቶ ያድነኛል የሚል በጣም ተስፋ አላት። በጣም ጀግና እንደሆነ ደግ ሰው እንደሆነ ታውቃለች ሉላ። በሌላ በኩል ደግሞ አቶ አክሊሉ የተባለ ወንጭፍ እሱ ደግሞ እኔ ቀድሜ መግደል የነበረብኝ እሱን ነው እያለ እየዛተ ይገኛል። እቴቴ የአክሊሉን መጥፎነት አልተረዳችም። እንግዲህ ሰገን እኔ እብድ አይደለሁም ብትላትም አይ እብድ እኮ እብድ ነኝ አይልም ነው ያለቻት። በጣም ያሳዝናል። እናት አባት እንዳላት ቤተሰብ እንዳላት እንደሌላት ምንም የጠየቀችውና የተረዳችው ነገር የላትም። በተጠይቃትና ቢያንስ ብትረዳት እንድትሄድ ማድረግ ትችል ነበረ ልጇን ታግላ። ወይም ልጁ አክሊሉ በሌለበት ሰዓት ላይ እንግዲህ በር ሲፈልጉ ሰብረው ሲፈልጉ በር ገንጥለው የሆነ ነገር አድርገው እንድትወጣ እድል ታመቻችላት ነበር እቴቴ። ነገር ግን ልጇ የሚላትን ስለምትሰማ ልክ በቃ ያበደች ሴት እሱ እየረዳት እንዳለ እንደዛ አድርጋ ነው ያመነችው። በጣም ያሳዝናል። በባለፈው እንግዲህ መድብል መጥቶ መድብል እቴቴን ያዘ። ስለዚህ አክሊሉ ደግሞ ሽጉጥ ደቀነ። መድብል ገብቶ ቤላ ይዞ እናትክን እወጋታለሁ በጭራሽ እንዳትጠጋኝ ልጅቷን ልቀቅ እያለው ነበረ። እንግዲህ ግልፍተኛ ስለሆነ አክሊሉ ሽጉጡን ተኩሶ የገዛ እናቱን እንግዲህ እጇን መበጠስ ነው የቀረው።
ነገ ከነገ ወዲያ ደግሞ መበጠሱ የማይቀር ነገር ነው። ምክንያቱም እናቴን ባገኛትስ እናቴን በጎዳትስ የሚል ምንም በቃ ጥሩ የሚባል ማገናዘብ ማስተዋል አይችልም። እንግዲህ መድብል ልቡ በጣም ትልቅ ነው። እንደማይተኩስ ያውቃል። ቢተኩስም ያው በእናቱ የመጠለል እድል አለው። ከዛም አንፃር ነው የተደፋፈረው። ሽጉጥ መያዝ ይችል ነበረ መድብልም። እንግዲህ አክሊሉ እንደነገርኳችሁ ግልፍተኛና ማሰብ የማይችል ሰው ስለሆነ ሽጉጡን ተኩሶ የገዛ እናቱን ነው የጎዳው። ስለዚህ ይሄ ነገር ለምን ተፈጠረ ብላ እቴቴ አጥብቃ ልትጠይቀው ልጅቷንም ልትጠይቅ ይገባ ነበረ። እቴቴ ግን ዝም ነው ያለችው። ጭራሽ አግባ፣ ሰው አምጣ፣ የሚያባላይ የሚያጣጣኝ እያለች ሉላን ካልመጣች ተብላ ሉላ እንግዲህ ያው ታዛዥ ነች። እኔ አልሄድም ከአክሊሉ ቤት ማለት አትችልም። ቤቱ ቤታቸው ነው። በእርግጥ በቅርብ ይመለስላቸዋል። ሞገስ ጠንክሮ እየሰራ ነው ቤቱን ለማስመለስ። እንግዲህ ታዛዥ ስለሆነች የግዴታ ነኝ ስትባል መሄድ አለባት እነ ቴቴ ጋ። ቡና አፍልተሽ ጥሪ ስትባልም ቡና አፍልታ መጥራት አለባት። በዛውም አንዳንድ የምትጠይቃት ጥያቄ አለ። እንደዚሁም ደግሞ በቃ ለሷ አሪፍ አጋጣሚ ይሆናል። ስለ ቤቱ ይሸጣል አይሸጥም የሚለውም እንዲሁም ስለ ሰገንም ያው ምንም የማታውቅ መስላ እየጠየቀች አንዳንድ መረጃዎችን ትይዛለች። እንግዲህ ቤቱ አይሸጥም እንደማይሸጥ ተነግሮት ለአቶ አክሊሉ ደግሞ በጣም እየደነፋ ይገኛል። የራሱ ያልሆነን ቤት የራሴ ቤት ነው ራሴ ነኝ የሰራሁት ብሎ ለመሸጥ ነበረ እየተደራደረ ያለው። እንግዲህ ገዢው በጊዜ ስለነቃ በጣም አሪፍ ነው። ከመበላት ድኗል። ቀብድ የሰጠውን 1 ሚሊዮን ብር አልመልስም፣ 1 ሚሊዮን ብር ትንሽ ነው፣ ሌላ 1 ሚሊዮን ብር ጉሮሮን አንቄ ትመልሳለህ እያለ ነው። እንግዲህ መልካም የመታነቅ ጊዜ እንዲሆንልህ እንመኛለን አቶ አክሊሉ። በእርግጠኛነት አቶ አክሊሉ ከዝና ጋር የሚተዋወቅ እንደሆነ ግልጽ ነው። በሚገርም ሁኔታ መድብል በታሰረበት ጊዜ እንግዲህ እነ ካሌብ ጋር እየመጣ እንደሚያየው ነው በርቀት የተናገረው። በጣም ያሳዝናል። ስለዚህ አክሊሉም መድብልን ያውቀው ነበረ። ተያይተው ያውቃሉ በእርግጠኛነት። ምክንያቱም አክሊሉ ያው የማስታወስ ችሎታ ብዙ የለውም። ከዛ አንጻር ነው እንጂ መድብልን አይቶታል። እና ደግሞ ጊዜያቶቹ ስለሄዱ ያው አንዳንድ ጊዜ ያለ አይደለ ከአመት አመት የሰውነታችን ፊዚካል ምናምን ይቀየራል አይደለ። ወደ 10 አመት ሆናት እንግዲህ ሰገን እዛ ቤት ከታገተች። መድብልም ብዙ አመታቶችን ነው ታስሮ የወጣው። ስለዚህ ከዛ አንጻር ብቻ የሆነ የማውቀው ቦታ አለ የሆነ ቦታ ይቻለሁ እያለ እንዲሁ መጠራጠር ነው እንጂ እርግጠኛ መሆን አልቻለም። ስለዚህ መድብል ደግሞ አስታውሷል እስር ቤት ይመጣ እንደነበረ። እንግዲህ መድብል ሊታሰር የቻለው በእርግጠኛነት አንደኛ እነ ካሌብ እጅ አለበት። ዝናም ያው ከካሌብ ጋር ይሰራ ስለነበረ እያንዳንዱ ነገር ያውቃሉ። በነገራችን ላይ ዝናን መድብል የተዋወቁት እንዴት ነው ታውቃላችሁ? ማህሌትና ዝና ከቅድስት እና ከምሳሌ ጋራ ተገናኝተው እንግዲህ ምሳሌና ቅድስትን ለመውሰድ ነበረ እቅዳቸው። በዛ ጊዜ ብሩክም አልነበረም እነ ካሌብ አግተውት። ስለዚህ ያላቸው አማራጭ ቅድስትንና ምሳሌን መጉዳት ነበረ። ለዛም ማህሌት ቱስ ቱስ እያለች ዝናን ይዛ ስትሄድ እንደ አጋጣሚ ይሆንና ቅድስትም እጮሃለሁ እንዳትጠጉኝ እያለች መድብል ይደርስላቸዋል። መድብልን ማህሌት ስለምታውቀው በጣም ኃይለኛ ነው። ስለዚህ ከዚህ እናምልጥ ብላ አመለጠች። እንግዲህ ዝና መድብልን እንደ ሰነፍ እንደ ፈሪ ሰው አይቶት ነበረ። ነገር ግን ፈሪ እንዳልሆነ ታውቋል። በስተመጨረሻም የመድብል ስም ወጥቷል። እንግዲህ የታወቀበት ምክንያት መድብል ዘሩባቤል እንደሆነ ያ ፎቶ አምጭልኝ መድብል የሚባልን ሰው ፎቶ አምጭልኝ ተብላ ማህሌት ፎቶ ሰጥታ በዛ ምክንያት እንግዲህ
አቶ ካሌብ ሞሲሳ እኔ ጀግና ነኝ የሚለው ሰውዬ ብዙ ሰዎችን እገዛለሁ እቆጣጠራለሁ የሚለው ሰው የመድብልን ፎቶ ሲያይ ከመቀመጫው ነበረ በድንጋጤ የተነሳው። ስለዚህ በዛ አጋጣሚ ነው የተዋወቁት ከዝና ጋር። ነገር ግን ዝና የካሌብ ሰው ቢሆንም ከዛ በፊት መድብልን በደንብ አያውቀውም። የሚያውቀው ዘሩባቤል በሚል ስሙ ብቻ ነው እንጂ መድብል ዘሩባቤል መሆኑን አያውቅም ነበረ ለብዙ ጊዜ። ይህንም የነገረው ራሱ መድብል ነው። ዝና ታስሮ በነበረበት ሰዓት እንግዲህ ዘሩባቤል ነው ስሜ ብሎ የነገረው ራሱ መድብል ነው። እንግዲህ ዝና ደግሞ ስለ ዘሩባቤል ያውቃል። የሚያውቀው ነገር ዘሩባቤል በጣም ጎበዝ እንደሆነ እንደሱ ያለ ሰራተኛ እንደሌለ ካሌብ ሁል ጊዜ ሲያነሳ ስሙን ስለሚሰማ ነው እንጂ ነገር ግን መድብል ዘሩባቤል መሆኑን በጭራሽ አያውቅም ነበረ። አሁንም ቢሆን አክሊሉና ዝና በጣም የሚያመሳሰላቸው ነገር አለ። ዝናም አንበሳ ነኝ አልወድቅም እያለ ወድቋል። አሁን ላይ ድምፁ የለም። እንግዲህ በቀጣይ ደግሞ አሁን ላይ አንበሳ ነኝ የሚለውን አንበሳ ሳይሆን ጃርት የሆነውን አቶ አክሊሉ ታስሮ ነው ማየት የምንፈልገው። መድብልና ሰገን ደግሞ ተገናኝተው እንግዲህ አሁን ላይ ሉላና ሞገስ በፍቅር እንደሚኖሩት ሰገንና መድብልን በፍቅር እንዲኖሩ ምኞታችን ነው። ነገር ግን አሁን ላይ መድብል እርዳታ ስለሚፈልግ ሞገስም ከምን ጊዜውም በላይ አብሮት ሊሆን ይገባል። እንዲሁም ብሩክን በቅርብ ርቀት ሆኖ ከመድብል ጎን ሊሆንለትና ሊጠብቀው ሊያግዘው ይገባል። እንግዲህ ድል ለመድብል። መድብል በቀኝም በግራም አሸናፊ ነው መሆን ያለበት። ብዙ ጠላቶች ባይኖሩ ደስ ይለን ነበረ። በዋነኛነት መውደቅ ያለበት ካሌብ ሞሲሳ ነው። ካሌብ እንግዲህ መልካም የመውደቅ ጊዜ እንዲሆንለት እንመኛለን። የመድብል ጠላቶች እንግዲህ ወደ መሬት መልካም የመቀላቀል ጊዜ ይሆንላቸው። ድል ለመድብል እያላችሁ በኮሜንት አጥለቅልቁልን። ለዛሬው ያዝንላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ እንዲሆንላችሁ ተመኘን። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ